ብሩክ ቅድስትን የታገቢኛለች ጥያቄ ጠይቃት። ቅድስትም በጣም ደስ ያላት እስከ ዛሬ ስትፈልገውና እንዲሁም ደግሞ ብሩክን ለማግባት ወይም ደግሞ የራሷ ለማድረግ ስትሞክር የነበረችው ቅድስት አሁን ላይ በጣም ደስ አላት። ምክንያቱም ደግሞ ብሩክ ታገቢኛለች ወይ የኔ ቆንጆ ይላታል። እሷም በደስታ እንግዲህ ተቀብላለች ማለት ነው። አገባሃለሁ በሚለው ቀለበቱን ተቀብላለች። እስከ ዛሬ ድረስ እንግዲህ ብሩክን ጋሼ እያለች ነገር ግን ደግሞ በፍቅሩ ወድቃ ስትሰቃይ የነበረችው ቅድስት አሁን ላይ ብሩክ እንግዲህ ታገቢኛለች ጥያቄ ሲጠይቃት በጣም ነበር ደስ ያላት። ምክንያቱም ደግሞ ይህን ነገር ደግሞ በጣም የምትፈልገውና ብሩክ ካለበት ችግር ከዛ ሁሉ ጣጣ ወጥቶ አሁን ላይ ግን ደግሞ ቅድስትን ታገቢኛለች ወይ ብለው ቅድስትም እሺ ብለዋለች ማለት ነው። በጣም ደስ ብሎታል። እንዲሁም እንግዲህ የምሳሌ እናት ለመሆን ተዘጋጅታለች ቅድስት ማለት ነው። ብሩክን ሁላችንም እንደምናውቀው በጣም ከጠፋ ከብዙ ጊዜያት በኋላ ነው ከምሳሌ ድራማ ላይ የመጣው ማለት ነው። እናም ታግቶ ነበረ በምን ምክንያት የሚለውን ያው ሁላችንም እንዳየነው ነው። ነገር ግን ዛሬ ግን ቅድስት እስከዛሬ ድረስ በጣም ብዙ ፈተና ስቃይ ስታሳልፍ ቆይታለች። ነገር ግን አሁን ላይ በጣም ደስ ብሏታል ማለት ነው። ሁሌም ስትፈልገው እና እንዲሁም ደግሞ በጉጉት የምትፈልገው ነገር ስለሆነላት ማለት ነው። ይህ ማለት እንግዲህ ቅድስት ፍቅሩን በጣም ደንግጣለች። እዚህ ጋር እንደምታዩት እንግዲህ ቅድስት ይህን ቀን መቼም ቢሆን አስበው አታውቅም ነበረ። ሆኖም ግን ዛሬ ላይ ደስታዋ እንግዲህ እዚህ ጋር እንደምታዩት ቅድስትን በድንጋጤ ነው እንግዲህ መልስ መመለስ አልቻለችም። ምክንያቱም ደግሞ የሆነ አለ አይደለ የማጠብቀው ነገር ግን እያሰበችው ቢሆንልኝ ብላችሁ የምታስቡት ነገር ምክንያቱም ቢሆን ኑሮ እያለች ነበር እንጂ እስከዛሬ ድረስ አውጥታ እንግዲህ አፈቀርኩ ወይም ማለታችን ለስራ ገብታ ነገር ግን ደግሞ አፍሳለች ማለት ነው። ብሩኬን ማለት ነው። ውድ ፋሚሊዎቼ ሳሌም እንግዲህ አባቷን አግኝታለች ማለት ነው። አባቷ እስከዛሬ ድረስ ውጭ ነው ያለው እየተባለች ነገር ግን እስካሁን ድረስ ብሩኬ እንደታገተና እንዲሁም ደግሞ የት እንዳለ የማታውቀው ምሳሌ አሁን ላይ ግን አጎቴ የት ሄዶ ነው እያለች ትጠይቃለች ማለት ነው። አጎትሽ እንግዲህ ተኝቷል ብላም ትላታለች። አውቀሽ ነው እንዴት ነው ከነሞገስ ጋር አብረው ሄዳል። ስለዚህ አጎቴ የለም ለምንድን ነው የሄደው በማለት አንቺ ህፃን ልጅ ነሽ ብለሽ የሸወርሽ ነው አይደለ? ነገር ግን እኔ ሁሉንም ነገር አውቃለሁ። እናም አጎቴስ እያለች እንግዲህ ቅድስትን እያጨናነቀቻት ነው ምሳሌ ማለት ነው። ሞገስ እና እንዲሁም መድብል እንግዲህ አንድ ላይ ሆነው እንዲሁም ደግሞ ጓደኛውን ምሳሌን ምክንያቱም በፊት ምሳሌን ያገታት የመድብል ጓደኛ እንደሆነ እና አሁን ላይ ግን ደግሞ መድብል ማለትም መድብልን እንደሚያግዘውና ወንድሙ ብሩክን ለማግኘት አብሮት ማለትም እንዳገዘው ነበረ። እናም አሁን ላይ እነሱን ለመበቀል ሲሄዱ እንግዲህ ሁለት ሶስቱም ማለት ነው መሀል ላይ ግን አብሯቸው ያለው ጓደኛቸው ማለትም ተጎድቷል ማለት ነው። እናም እነሱም እየደጋገፉ ይዘውት ይመጣሉ። አይዞህ እያሉ ማለት ነው እና ቤተሰቦችና እንዲሁም ደግሞ የነ ካሊብ ናቸው ማለት ነው እየጎዱት ማለት ነው። የተጎደው ልጅም እዚህ ጋር ማረፍ አለብን ብሎም ሲጠይቁ መድብልና እንዲሁም ሞገስ በጣም ይፈራሉ። ምክንያቱም ደግሞ ፖሊሶች እንዳይመጡብን ከዚህ ቦታ ላይ ግን መጥፋት አለብን ብለው ይላሉ። ነገር ግን ቆይ እስኪ ተረጋጉ፣ እናም እዚህ ቦታ ላይ እባካችሁን ልረፍ በማለት እንግዲህ በጣም ስለደከመውና እንዲሁም በጣም ስለተጎዳ እሺ ብሎ ያርፋል እዛ ቦታ ላይ ማለት ነው። ነገር ግን መድብል በጣም ይፈራል። እንግዲህ በጣም ተናዶ እነዚህን ቆሻሾች እጨርሳቸዋለሁ ብቻ እንኳን አያቸው እንጂ እስከዛሬ ድረስም እነሱን አለማወቄ ነው እንደዚህ ነገር ሲያደርገኝ እንደዚህ ሲሆን የቆየሁት። ስለዚህ እነዚህን አለቃቸውም በማለት በጣም ተበሳጭቶም እንግዲህ ሲናገር ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በጣም ደህና ነኝ። ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ምሳሌ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ፋሚሊዎች እንግዲህ እዚህ ጋር እንደምታዩት ከሆነ ብሩኬ ለቅድስት ታገቢኛለሽ ጥያቄ ጠይቋታል ማለት ነው። ቅድስትም በድንጋጤ እንግዲህ ደስታዋን መቆጣጠር አቅቷታል። ምክንያቱም ደግሞ ቅድስት ሁልጊዜም ስትፈልገውና እንዲሁም ደግሞ በጣም የምትፈልገው ነገር ስለሆነላት ሰው ዛሬ ስለዚህ በጣም ደስ ብሏታል። ምሳሌ እዚህ ጋር እንግዲህ እንደምታዩት እንግዲህ ቅድስት በጣም ደስ ብሏታል። ብሩኬም ተንበርክኮ ታገቢኛለሽ ወይ የኔ ቆንጆ እያላት ነው ማለት ነው። ውድ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ባካችሁ ውድ ቤተሰቦቼ የቪዲዮ ይዩልኝ።
ቪዲዮ እዩ እስኪ ጋይስ እያያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተለያዩ ቪዲዮዎችን ይዤላችሁ ቀርባለሁ። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ዱቅ ዱቅ አድርጉ ማለት ነው። ምሳሌ ቀጣይ ክፍል ይዤላችሁ መጥቻለሁ። ቀጥታ ወደ ቪዲዮ ሞገስም በድንጋጤ እንግዲህ ወደ ሆስፒታል መሄድ አለበት። መጀመሪያ ሆስፒታል መሄድ አለበት። ልጁ በጣም ተጎድተዋል። እናም ደምም እየፈሰሰው ስለሆነ ስለዚህ መሄድ አለበት ብሎ የሚላል። እሱም ደግሞ አይ ቆይ እስኪ ግን ተረጋጉ፣ ግዴታ እዚህ ቦታ ላይ መሄድ አለብን፣ ምክንያቱም ደግሞ ፖሊሶች ሊመጡ ይችላል ማለት መድብል እንግዲህ እዚህ ጋር እንደምታዩትኝ ያው በጣም ተናዶና እንዲሁም ደግሞ ሰዎቹ ማንነታቸውን ስላወቀ በጣም ደስ ብሎታል ማለት ነው። ምክንያቱም ደግሞ እነሱን አንድ ባንድ በቀላቸዋለሁ እስከዛሬ ድረስ ታሰቃዩኝ እንደነበረ እንግዲህ ብሩኬ በጣም እየተሰቃየም እንደሆነ ሁላችንም እናውቃለን። እንዲሁም እሱ ደግሞ የብሩኬን ስቃይና ፈተና ያንን ነገር ማንት ማለት ስለሚፈልግ ሰው ስለዚህ ግዴታ ልጁ ግን እዚህ ጋር ደሙ እየፈሰሰ ቢሆንም ለሱ ቦታ አልሰጠውም ነበር። ሞገስ ግን በጣም ነበር የደነገጠው። ምክንያቱም ደግሞ መጀመሪያ ልጁን ወደ ሕክምና ይዘን መሄድ አለብን ብሎም ሲል መድብል ግን ምንም አይሆንም ቆይ ልጁ ይረፍ ነበር ያለው ማለት ነው። ይህ ማለት እንግዲህ የዝና ቤተሰቦች ነው አብሮ ያሉትን እንግዲህ ጓደኛውን እየጎዱት ማለት ነው። በጣም ተጎድተዋል። ነገር ግን ደግሞ ብዝ ግን እስከ ዛሬ ብቻውን ሆኖ ብሩኬን ለማግኘት በጣም ብዙ ነገር ሲሆንና እንዲሁም ደግሞ ወንድሜ በህይወት የለም፣ ስለዚህ ለወንድሜ በጣም ብዙ ነገር መሆን አለብኝ ብሎ ብዙ ዋጋ ሲከፍል ግን አንድም ቀን ስኬታማ ሆኖ አያውቅም ነበረ። ነገር ግን አሁን ላይ ግን ጓደኛውን የድሮ ጓደኛውን በማግኘቱ አንደኛ ነገር ምሳሌ ከዛ ችግር ውስጥ እንድትወጣ አድርጓታል። ምክንያቱም ደግሞ ምሳሌ እንግዲህ ያሳገታትኝ ያው ዝሩ አጋቹ መድብል ጓደኛ ሲሆን ነው እንግዲህ ያስመለጣት ማለት ነው። መጀመሪያም ከዚህም በፊት ከክፍል 2-3 ላይ ቅድስትን እንዲሁም ደግሞ ማህሌት የቀጠረችው የመድብልን ጓደኛ ነበር ማለት ነው። የመድብል የወንድሙ ልጅ ስትሆን እንደሆነች ሲያውቅ ነበረ። ይሄን ነገር እነሱን ክዶ ግን ጓደኛዬ ይበልጠኛል ብሎ ነበር ማለት ነው። አሁን ላይ ለሱ እያገዘ ያለ ማለት ነው። ስለዚህ ስኬታማ የሆነው እንግዲህ አብሮ ስላገዘው ነው ማለት ነው። እንዲሁም ማህሌትና ኤፍራታ ናቸው ማለት ነው። ማህሌትና ኤፍራታ እንግዲህ ገንዘብ አገኛለሁ ብለው ነገር ግን የማይወጡበት ችግር ውስጥ ገብተዋል ማለት ነው። ስለዚህ ምንድን ነው ማህሌት ዝና አሁን ላይ አለቃትም እያለ ነው ማለት ነው። ኤፍራታን አምጫት ሲላትም ነበረ ማህሌትን። ቆይ ግን ምን ልታደርጋት ነው ማህሌት? ኤፍራታ እኮ አታውቅም፣ በጣም ፈርታ ነው የተናገረችው እና እባክህን ተዋት ስትለው ዝናም እንግዲህ አንቺ ደግሞ ለሷ እያገሽ ነው ወይ? ስለዚህ አንቺ ለራስሽም አታውቂም ብሎም ማህሌትን እናም ማህሌት ደግሞ በአፏ እኔ እኮ አንተ ስጠፋ እኮ በጣም ብዙ ነገር አድርጌ ነበረ እናም በዛ ላይ ደግሞ በጣም ናፍቄ ነበር ትለዋለች። አንቺ እኔን ምናፍቅሽ ገንዘብ ስትፈልጊ ብቻ ነው እንጂ ሌላ እንኳን አልናፍቅሽም በማለት ዝናም ባክሽ ወደዛ፣ አሁን ላይ ግን ያቺ እህትሽን አምጫትና ከዛም በላይ ዋጋዋን እሰጣታለሁ፣ ዝና ማን እንደሆነ አታውቅም ብሎ የሚላታል ማለት ነው። ኤፍራታም በጣም ትፈራለች። ምክንያቱም ኤፍራታ ጠፍታለች ማለት ነው። መድብል በጣም እንደሚጎዳትም ስለምታውቅ ማለት ነው። ስራዋ ሁሉ እንዳለ